ብዙውን ጊዜ አናስተውለውም እንጂ ከብዙ አስጨናቂ ጊዜያቶች ወቅቶች ቀጥሎ አስደሳች የሆኑ ተስፋ የሚሰጡና ተስፋችንን የሚያለመልሙ ነገሮች ብዙውን ጊዜ ይፈጠራሉ። አናስተውለውም እንጂ። ታዲያ በአሜሪካ የምትገኙ በተለያየ አይነት ሁኔታ ላይ ያላችሁ በግሪን ካርድ በአሳይለም እንዲሁም በህገወጥ መንገድ ዶክመንት ሳይኖራችሁ በአሜሪካ የምትገኙ ሰዎች ለተጨናነቃችሁ፣ ሀሳብ ለገባችሁ የትራምፕ አገዛዝ የትራምፕ አስተዳደር የሚያወጣቸው ህጎች ያልተመቻቹና በስጋት በአሜሪካ ላይ ለምትገኙ ሰዎች በሙሉ በዛሬ ቪዲዮ እጅግ በጣም አስደሳች የሆኑ ሶስት ሰበርና አስደሳች ልባችሁን በደስታ የሚያሞቁ ሶስት አስደሳች ሰበር ዜናዎችን ይዤላችሁ መጥቻለሁ። እንደነገርኳችሁ የትራምፕ አገዛዝ የትራምፕ አስተዳደር የሚያወጧቸው አዳዲስ ህጎች እያስጨነቃችሁ ዛሬ ምን ይሆን፣ ነገስ ምን ይፈጠር ይሆን፣ ከነገ ወዲያስ ምን ይሆን፣ እንዴት ነው መቀጠለው እያላችሁ እየተጨነቃችሁ ላላችሁ ሰዎች ሶስትም ብትሆን እጅግ አስደሳችና ካላችሁበት ጭንቀት ትንሽም ቢሆን ሊያሳርፏችሁ የሚችል እጅግ አስደሳች ሰበር መረጃዎችን ይዤላችሁ መጥቻለሁ። በአሜሪካ በተለያየ አይነት አማራጭ የምትገኙ በግሪን ካርድ በአሳይለም በህጋዊ እንዲሁም ህገወጥ በሆነ መንገድ ዶክመንት አልባ ሆናችሁ በአሜሪካ የምትገኙ ሰዎች በሙሉ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ እኛ በአሜሪካ የምንገኝ ስደተኞችን የሚመለከቱ ጉዳዮችን የምንለቅበት ቻናል ስለሆነ ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ እያረጋችሁ መጀመራችሁን እርግጠኛ ሁኑ። ለሚያስፈልገው ሰው በሙሉ ሼር እያረጋችሁ ቪዲዮን ጀምሩት። ወደ ጉዳያችን ንግባ። የዚህን የዌብሳይት ሊንክ ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። እኔ ካስረዷችሁ ካብራራውላችሁ በተጨማሪ በራሳችሁ ገብታችሁ ኢንፎርሜሽኖችን ማግኘት ጋዘር ማድረግ የምትፈልጉ ሰዎች የማስቀምጥላችሁ ሊንክ መጠቀም ትችላላችሁ። እዚህ ጋር እንደምትመለከቱት ሊንኩን ተጠቅማችሁ ስትመጡ እዚህ ጋር ሲዝን ኦፍ ሪሊፍ ይላል። ወይም ሪሊፍ የምናደርግበት ሲዝን ነው እንደማለት ነው። ገና ወሩ በጀመረ አዲሱ ወር ማለት ነው። አሁን ሜ ከጀመረ ገና ይህን ቪዲዮ በማዘጋጅበት ጊዜም 5 ነው። ታዲያ በዚህ 5 ቀናቶች ብቻ ይህ ወር እጅግ በጣም አስደሳች ነገሮችን እያመጣ ይገኛል። ታዲያ ይህ እጅግ በጣም ተስፋ የሚሰጥ ነው። ሜ ከመጀመሩ ገና በ5 ቀኑ እንደዚህ አይነት አስደሳች ነገሮችን ከሰማን ወሩን ሙሉ ደግሞ በዚሁ ያስቀጥልልን ያለን እየተመኘን ወደ ጉዳያችን ስንመለስ እዚህ ጋር የምትመለከቱትን ኢሜጅ ወይም ታይትል አንድ ጊዜ ትነኩታላችሁ። ራሱ ሪዳይሬክት አድርጎ ወደዚህ ወደምትመለከቱት ወደ ውስጥ ፔጅ እንዲያስገባን መግቢያ ላይ ነገርኳችሁ። ገና ወሩ ከጀመረ በ5 ቀኑ ማለት ነው 3 አስደሳች ዜናዎችን ሰምተናል ከፌዴራል ኮርት ወይም ከፌዴራል ፍርድ ቤት። እንዲሁም እዚህ ጋር እንደምትመለከቷቸው ብቻ 3 አስደሳች መረጃዎች አሉ። አንድ በአንድ እየገባሁኝ የምነግራችሁናል ተራ በተራ። የመጀመሪያው እጅግ አስደሳች የሆነው በአሜሪካ የምንገኝ ኢትዮጵያን ተጨንቀን ለነበርን ኢትዮጵያን እጅግ በጣም የሚያስደስት መረጃ ነው መነግራችሁ። ተዘጋጁ። የመጀመሪያው ቲፒኤስ ተርሚኔሽን ነው ወይም ፌዴራል ኮርት የፌዴራል ፍርድ ቤት ማለት ነው። ቲፒኤስ ለኢትዮጵያን ቲፒኤስ ቴምፖራሪ ፕሮቴክሽን ስታተስ እንዲቋረጥ ተወስኖ የነበረው በትራምፕ አስተዳደር ማለት ነው። አሁን የፌዴራል ፍርድ ቤት ላልተወሰነ ጊዜ እንዲቋረጥ ማለትም ይህ የትራምፕ እንዲቋረጥ የተወሰነው ህግ ወይም ያወጣው ህግ ተግባራዊ እንዳይሆን ላልተወሰነ ጊዜ ነው። እስከዚህ ጊዜ ያክል አይደለም የተባለው፣ ላልተወሰነ ያክል ጊዜ ማለትም ፍርድ ቤቱ እስኪወስን ድረስ። እዚህ ጋር እንደምትመለከቱት እስከ 2027 ድረስ ሊቀጥል ይችላል። እስከ ቀጣይ ዓመት ድረስ ማለት ነው። ሊቀጥል በሚችል መልኩ እንዳይፈጸም ወይም ተግባራዊ እንዳይሆን እገዳ አስተላልፎበታል። በዚህ ቲፒኤስ ፕሮግራም ብዙ ኢትዮጵያኖች የትራምፕ መንግስት ያወጣው እዚህ ጋር እንደምትመለከቱት 5000 ኢትዮጵያን ነው የሚለው። ነገር ግን 5000 ብቻ አይደለም፣ ከዛ በላይ ነው። ከ10 ከ20 ሺህ በላይ የሚጠጉ ኢትዮጵያኖች ናቸው የሚገኙት በቲፒኤስ ፕሮግራም። ታዲያ ይህ የትራምፕ መንግስት አፕሮክሲሜትሊ 5000 ቢልም ከዛ በላይ የሚጠጉ ኢትዮጵያን ወደ ሀገራቸው ዲፖርት ይደረጋሉ። ቲፒኤስ ፕሮግራም እንዲቋረጥ ወስነናል የሚል መግለጫ አውጥቶ ነበር ሁላችንም እንደምናውቀው። ታዲያ የፌዴራል መንግስት የትራምፕ አስተዳደርና የፌዴራል ኮርት ክርክር ላይ ነበሩ። አሁን ፍርድ ቤቱ ባሳለፈው ውሳኔ መሰረት እዚህ ጋር እንደምትመለከቱት ዲሲሽን አስ ሜይ 2026 እንደሚለው ማለት ነው። በአዲሱ ወር በሜ በተወሰነ ውሳኔ መሰረት ቲፒኤስ ላልተወሰነ ጊዜ እንዲራዘም ማለትም ፍርድ ቤቱ በቃ ይህ ነገር ይወሰን ወይም ወደ ትግበራ ይግባ እስካላለ ጊዜ ድረስ ወይም እስከዚህ ጊዜ ገደብ የሚባል ሳይቀመጥለት ቲፒኤስ የሚባለው ሙሉ በሙሉ ኤክስቴንድ እንዲደረግ ውሳኔ አስተላልፏል። እንዲሁም እዚህ ጋር እንደምትመለከቱት አውቶማቲክ ወርክ ኤክስቴንሽን ይላል። በቲፒኤስ አማራጭ ውስጥ የሚገኙ ሰዎች ኢምፕሎይመንት አውቶራይዜሽን ዶክመንት ወይም ኢኤዲኤስ የምንለው ወይም ደግሞ ወርክ አውቶራይዜሽን ኢምፕሎይመንት ማለት ነው። ስራ የምትሰሩበት የስራ ፍቃዳቸው ሙሉ በሙሉ ኤክስቴንድ እንዲያደርግ አውቶማቲካሊ ምንም አይነት ወደ ቢሮዎች መሄድ ሳይኖርባቸው፣ ወደ ዩኤስኤስ ቢሮ ወደ መንግስት ቢሮ መሄድ ሳይኖርባቸው አውቶማቲካሊ ወርክ አውቶራይዜሽን ዶክመንታቸው ኤክስቴንድ እንዲደረግ ውሳኔ አስተላልፏል።
ይህም እጅግ በጣም አስደሳች ነው። በቲፒኤስ ውስጥ ገና አልጨረስኩም። በሶስተኛ እዚህ ጋር እንደምትመለከቱት በዚሁ በቲፒኤስ ፕሮግራም ውስጥ ነው። ገና 2 የሚቀሩ አሉ። እዚህ ጋር ሎንግ ተርም አውትሉክ ይላል። ይህ ምን ማለት ነው? ቅድምም እንደነገርኳችሁ ሱፕሪም ኮርቱ ውሳኔ እስኪያስተላልፍ ድረስ ወይም ፋይናል የሚለውን ውሳኔ እስኪያስተላልፍ ድረስ ቲፒኤስ ወይም ቴምፖራሪ ፕሮቴክሽን ስታተስ ፎር ኢትዮጵያን ኤክስቴንድ እንዲደረግ እንዲሁም ይህ ነገር ተግባራዊ እንዳይሆን ውሳኔ አስተላልፏል። ይህ እጅግ በጣም አስደሳች በቲፒኤስ አማራጭ ውስጥ ያላችሁ የተጨነቃችሁ ላላችሁ ሰዎች እጅግ በጣም እፎይታ የሚሰጥ ነገር ነው። እስከ ቀጣይ ዓመትም ድረስ ሊቆይ እንደሚችል እዚህ ጋር ተጽፎ ትመለከታላችሁ። ወይም 2027 ድረስ ኤክስቴንድ ሊያደርግ እንደሚችል እየገለጹ ይገኛሉ። የመጀመሪያው ፌዴራል ኮርት ብሎክ ያደረገው ቲፒኤስ ተርሚኔሽን ፎር ኢትዮጵያን ይህንን ይመስላል። በሁለተኛ ደረጃ ሜይ 2026 ላይ ቪዛ ቢልቲን ፕሮግረስ እጅግ በጣም በከፍተኛ ሁኔታ ለውጥ እያሳየ ይገኛል። ይህም ግሪን ካርድ እየጠበቃችሁ ላላችሁ ሰዎች ማለትም ግሪን ካርድ የምንለውን ዶክመንት ለማግኘት በከፍተኛ ሁኔታ እየሞከራችሁ እየፈለጋችሁ ላላችሁ ሰዎች እጅግ አስደሳች መረጃ ነው። እዚህ ጋር እንደምትመለከቱት ሜይ 2026 ገና ከመግባቱ ማለት ነው ቪዛ ቢልቲን ቁጥር በከፍተኛ ሁኔታ እንዲጨምር ተደርጓል። በስራ ማለትም እዚህ ጋር አዘር ወርከር ኢቢ3 አማራጭ ውስጥ ለምትገኙ እና በስራ ፍቃድ ብቻ በአጠቃላይ ኢቢ በሚባሉት የስራ ቪዛ አማራጭ ውስጥ ለምትገኙ ሰዎች ኢምፕሎይመንት ወይም ስራችሁን ወርካችሁን ዲፔንድ በመሆን ግሪን ካርድ በዚህ ወር በከፍተኛ ሁኔታ እየሰጡ ይገኛሉ። ኢትዮጵያንም እንዲሁም ሌሎች ሀገራትንም ጭምር በማካተት ማለት ነው። ስለዚህ የሜይ 2026 ማለትም የአዲሱ ወር የቪዛ ቢልቲን ነምበር በከፍተኛ ሁኔታ እንደጨመሩት በከፍተኛ ሁኔታ ጭማሪ እንዳሳየና ይህ ወር እስኪያልቅ ድረስ ማለትም የያዝነው ሜይ ወር እስኪያልቅ ድረስ ለብዙ ሰው ግሪን ካርድ እንደሚሰጥ እየተጠበቀ ይገኛል። ራሳቸውም እንደሚሰሩ በዚህ ወር ከፍተኛ ቁጥር ያለው ግሪን ካርድ ለተጠቃሚዎች ወይም ለስደተኞች ለመስጠት ዝግጅት መጨረሳቸውን ገልጸዋል። ይህ እጅግ በጣም አስደሳች መረጃ ነው። ስለዚህ ሁለተኛ አስደሳች ያልኳችሁ መረጃ ላይ ደርሰናል። በሶስተኛና በመጨረሻ ደረጃ እዚህ ጋር እንደምትመለከቱት የኢትዮጵያ ገቨርንመንት ማለትም በአሜሪካ ለምንገኝ ሰዎች ማለትም ስደተኞች ማለት ነው ኢትዮጵያ ገቨርንመንት ወይም የኢትዮጵያ መንግስት አዲስ የተባለ መግለጫ ወጥቷል። አፕሪል ወር ላይ ማለትም ያሳለፍነው ወር ላይ ያወጣውን አሁንም ኤክስቴንድ አድርጎታል። ማለትም እስከ ሜይ 23 ድረስ ይህ ወር እስከ 23 ድረስ ዛሬ ቀን እንደነገርኳቸው 5 ነው። ይህን ቪዲዮ በማዘጋጀበት ጊዜ ኤክስቴንድ እንዲደረግ ተወስኗል። ታዲያ ምንድነው ኤክስቴንድ እንዲደረግ የተወሰነው ለሚለው ኢትዮጵያን ማለትም የኢትዮጵያ ዜግነት ለሌላችሁ ሰዎች ወይም የኢትዮጵያ ዜግነት ለሌላችሁ ውጭ ሀገር ማለትም በዚህ በአሜሪካ የተወለዳችሁ ሰዎች ወይም ልጆቻችሁ ሊሆን ይችላል ኢትዮጵያ ለመዝናናት ገብተው ቤተሰብ ለመጠየቅ ገብተው ሊሆን ይችላል ቪዛ ኤክስቴንድ ሳያደርጉ ኤክስፐርድ ባረገ ቪዛ ለቆዩ ሰዎች የሚሰጠው ፔናልቲ እድሜያቸው ከ18 ዓመት በታች ለሆኑ ሰዎች ወይም ህፃናት ማለት ነው። እዚህ ጋር እንደምትመለከቱት ቪዛ ፍሪ ወይም ስታተሳቸውን ፍሪ ሆኖ ማለትም እድሜያቸው ከ18 ዓመት በታች ብቻ ስለሆነ ምንም አይነት ክፍያ ወይም ምንም አይነት ፔናልቲ ሳይከፍሉ ቪዛቸውን ማደስ እንደሚችሉ ተገልጿል። እንዲሁም እድሜያቸው ከ18 ዓመት በላይ ከፍ ላሉ ሰዎች ኢትዮጵያ ገብተው ነው እያልኩኝ ያለሁት በ50% ዲስካውንት ፔናልቲ ማለት ነው እንዲከፍሉና ቪዛቸውን ኤክስቴንድ እንዲያደርጉ ወስኗል። ታዲያ ይህም የሚሆነው ቅድምም እንደነገርኳችሁ እስከ ሜይ 23 ወይም እስከ ሜይ 23 ድረስ እንዲሆን ወስኗል። ስለዚህ በአሜሪካ የምትገኙ ተጨንቃችሁ ላይ ያላችሁ ማለትም በግሪን ካርድ በአሳይለም እንዲሁም በተለያየ አይነት የቪዛ አማራጭ እንዲሁም በህጋዊና በህገወጥ መንገድ በአሜሪካ የምትገኙና ጭንቀቱ ስላላችሁ ሰዎች እጅግ በጣም ተስፋ የሚሰጥና ጭንቀታችሁን በተወሰነ መልኩም ቢሆን የሚቀንሱ አስደሳች መረጃዎችን ነው ይዤላችሁ የመጣሁት። እንደወደዳችሁት ምንም ጥያቄ ወይም ምንም ጥርጥር የለኝም። ሀሳብ አስተያየታችሁን እንዲሁም ጥያቄ ካላችሁም የተሰማችሁንም ኮሜንት ላይ ጻፉልኝ። ምኞታችሁንም ጭምር ኮሜንት ላይ ጻፉልኝ። ይህ ቪዲዮ ይመለከተዋል ወይም መስማት አለበት ይህንን አስደሳች ዜናማ ግዴታ መስማት አለበት ለምትሉት ቤተሰብ፣ ጓደኛ እንዲሁም የቅርብ ሰው ሼር ማድረጋችሁን እርግጠኛ ሁኑ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንዳስደሰታችሁ እንደወደዳችሁት ቪዲዮ እንደጠቀማችሁ ላይክ አድርጋችሁ አሳውቁኝ። ላይካችሁን ባየሁኝ ቁጥር ማለትም ላይክ ያደረጋችሁ በሆነ ቁጥር ምን ያህል ቪዲዮን እየወደዳችሁት ማዘጋጃቸው ነገሮች እየጠቀማችሁ እንደሆነ ስለምረዳ በብዛት ቪዲዮዎች እንዳዘጋጅላችሁ እንዲሁም አዳዲስ የሚወጡ መረጃዎችን በፍጥነት እየተከታተልኩኝ እንዳደርስላችሁ ይረዳኛል። ስለዚህ ላይክ ያደረጋችሁ እንደወደዳችሁት እየወደዳችሁት እየተመቻችሁ እንደሆነ አሳውቁኝ። በቀጣይ በሌላ መረጃ አዲስ የሚወጣ ነገር ካለ ቶሎ ተከታትዬ ማደርሳችሁ ይሆናል። እንገናኛለን። መልካም ጊዜ